አብርሃም ለምን ከሰስከው ነው? መክሰስ አይደለም ነገ ታስሮ የሆነ ነገር ደግሞ ሲሆን ታያለህ። እኛም የታሰረለት አንተም የምትገባበትን ደግሞ ታየዋለህ። ይኸውልህ እኛ የምናደርገው ማገባም ይኸውልህ እንግዲህ አብርሃም ነፃነት ትኖራለች አይደል? ነፃ ከሆነ ሕግ በስነ ስርዓት ነፃ ነው ይሏል። አይ አጥፍታል ካለ መታሰርም ካለበት ሕግ ያስረዋል። ከኔ ጋር መተህ መጫወጫው ከኔ ጋር መተህ ምንም ማድረግ የለብም። እዚህ ጋር ያሰርኩት እናንተ ናችሁ። የገፋፋችኋት እናንተ ናችሁ ጥፋት ስለሰራ። ስለዚህ ስማኝ አንድ ነገር ስማኝ። ይኸውልህ እኔ ላውራ። የገፋፋችኋት እናንተ ናችሁ አይደል? ይኸውልህ እንዲታሰር የሚያደርጋችሁት እናንተ ናችሁ። ስለዚህ እሱ የታሰረ ቀን ማለት ነው አንተ ደግሞ መግቢያን ትፈልጋለህ። እሷ በነፃነት ትኖራለች። አንተ መስኪ በነፃነት እንደምትሄድ እናያለን። ምንም አያመጣም እያልክ እኮ ነው እኮ አንተ ከዛ በላይ አይደለም። ይሁን ይግባ። አንተ አይሟሟም አይደል? ላይሟሟ ይችላል ግን አንተም አትሟሟም። የምትወጣውን ትወጣለህ። በቃ አንተ የምትወጣው ይኸውልህ ልጅቷ አቁማ ነበር አቁማ ብዙ ነገር ትታለች አይደል? በተውሽ ሰዓት ነው እናንተ መታችሁ ያን ነገር እየቀሰቀሳችሁት ማለት ነው እየፈጸማችሁ ያለው። ትክክል አይደለም። ትክክል ነው ብለን ታስባለህ አንተ። መታሰር አለበት ይታሰራል አለ። ከዛ ደግሞ የዛኔ ታስሮ ደግሞ በነፃነት ትኖራለች። አንተስ? እሺ አንተ በነፃነት ትኖራለህ። በነፃነት ምን ያደርገኛል? እሱን ያሳያለሁ። በነፃነት እንደምትንቀሳቀስ እኔ ያሳያለሁ። ለልጁ አባት ነው ይመለከተዋል። በየትኛውም መንገድ በየትኛውም ሪዝን ይሁን በየትኛውም ነገር ለልጁ አባት ነው ይሄ ልጅ ከአባትም በላይ። እኔ እኮ አሁን እየመሰለኝ ያለው ጭራሽ ዳኒ አባት እየመሰለኝ ነው። እንዴ ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ያው አንዳንድ ነገሮች እየተስተካከሉ ነው። ሁሉም መቀጣት ባለበት ልክ እየተቀጣና ስነ ስርዓት እየያዘ ነው። የአብርሽም ነገር የክስ ጉዳይ በሕግ ተይዟል። ይታሰር አይታሰር ይሄ የፖሊሶች ወይ ደግሞ የሕግ አካላቶች ጉዳይ ነው። በእነሱ አይገባንም። ግን ደግሞ እኛ ማድረግ ያለብን ደግሞ ክስ ማመልከት ነው። ከሩታ ጋር ሄደን ክስ አመልክተናል። እያንዳንዱ የእጁን ማግኘት አለበት ብዬ ነው የማስበው። በዚህ በኩል ሁላችንም እየተጨቃጨቅን ልጅ መልስ ልጅ አትመልስ እያልን ከማንም ጋር መጣላት አለብኝ ብዬ አላስብም። ሩታም ከዚህ የበለጠ መጎዳት አለባት ብዬ አላስብም። ያን እርጉዝ እያለች ያለቀሰችው እርጉዝ እያለች የተሰቃየችው ሴት ሆና ማንም ከጎኗ ሳይኖር እህት፣ ወንድም፣ እናት፣ አባት አጠገቧ ሳይኖሩ ብቻዋን አሳልፋለች። ብዙ ነገር ችላለች። እኔ ስለ ሩታ አውርቼ አልጨርስም። እግዚአብሔርም በጣም ጠንካራና በጣም አስተዋይ ብልህ ሴት ናት። በዚህ ልክ ደግሞ አብርሽ ሳይረዳ ቀርቶ ነገሮችን ጥፋት እያደረገ አሁን ደግሞ ጭራሽ በልጇ በማይመጣ እሱ ራሱ አባቱ ቢሆን የልጁ ነገር ሊያሳስበው ይገባል። ይዞት ሳይሆን ኤርሜላ ጋር ልጁ ሄዶ ምንም አይሰራም። እውነት ለመናገር አታጠባው፣ ወተት አትሰጠው። የእናት ጠረን ሁላ አለ። ገብቷቸዋል። ልጁ እስኪጠነክር ድረስ ከእናቱ ጠረን መለየት የለበትም ብዬ ነው የማስበውና ይህም በማድረጌ ደግሞ አብርሽን ስለከሰስኩት ምናምን ብዙ ሰዎች የተናደዱ አሉ። አሚሩ፣ ጆ የሚባለው፣ አቤል፣ ብሩክ ሁላቸውም ስልክ እየደወሉ ነበር። እንዴት አብርሃም ላይ ከሱ ጋር አብራ አድገ ጓደኛው ሆነ እንዴት እንደዚህ ታደርጋለህ? ወንድ ልጅ አይደለ አንተ ራሱ ምናምን እያሉ ነበር። ይህ ከወንድነት ጋር የሚያገናኘው ነገር አይደለም። ከጓደኝነትም ጋር የሚያገናኘው ነገር አይደለም። ጓደኛ ልክ ካልሆነ ልክ አይደለም ልትለው ይገባል። ከሱ ጋር ተከተለ ጎበዝ ምናምን ልትለው አይገባም። ጥሩ ጎን ብቻ እየነገርከው እያሞጋገስከው መሄድ የለብህም ብዬ ነው የማስበው። ስለዚህ አሚሩና ጆን እየመጡ ነው። ላወራ ፈልጋለሁ እያሉኝ ነው። እኔ ለማውራት ዝግጁ ነኝ። ያው መቼም አብርሽ እንደዚህ ያደረከው የሆነ ነገር ለማለት ነው የሚመስለኝ። ለምትሉ አብርሽን እንደዚህ ታስሮ ወይ የሆነ ነገር ሆኖ ማየት ስለማይፈልጉ መቀጣትም አለበት ብለው ስለማያስቡ ነው የሚመስለኝ። እኔ አብርሽ ታስሮ 3 ቀን 4 ቀን ወይ ደግሞ የሆነ ነገር ሆኖ ማየት አልፈልግም። እኔም እንደ ጓደኛ ለምትሉ አብርሃም ለኔ ክፉ ሰው አይደለም፣ ግን ደግሞ የሚያደርገው ነገር ልክ አይደለም። በቃ የምሬ ነው። የልጁን እናት በዚህ ልክ ማሰቃየት ተገቢ ነው ብዬ አላስብም። የ6 ወር ሕፃን ልጅ ከጉያዋ ለይቶ ቀን ሙሉ ስታለቅስ ስትጨነቅ ልጅ የሆነ ነገር ሆነብኝ ምን ሆኖብኝ ነው በልቶ ይሁን ጠጥቶ ይሁን እያለች መሳቀቅ የለባትም። ለምብትሉ እኔ አድጌውላ እናቴ እንዴት እንደምትጨነቅ አውቃለሁ። ራሴን ችዬ ለራሴ ኃላፊነትና ወስጄ ብዙ ነገር በራሴ ማድረግ እችላለሁ። ግን ደግሞ ዛሬ ድረስ እናቴ ትጨነቃለች። ምን አጋጥሞት ይሁን? ሩታ ደግሞ የ6 ወር ሕፃን ልጅ ነው። በጣም ያስጨንቃታል፣ በጣም ያሳስባታል። 2 ቀን አይደለም ለሰዓታት ከጇ ቢለይ የእናት ወር ነው። አያስችልም። እንዴት ያስችላታል? በዛ ሁሉ ችግር ፈተና ያመጣችው ልጇ ዛሬ ላይ ከጎኗ ቢለይ
እንዴት እናንተ ራሱ አስቡት። ሁሉም ሰው የሚረዳው ነገር ነው። አሁን ደግሞ ይህን ጉዳይ ሊያወሩን ከመጡ ማንም ምንም በዚህ ጉዳይ አይመለከተውም፣ አያገባውም። አሁን ከመጡ በስነ ስርዓት እነግራቸዋለሁ። እነሱም ከእንግዲህ የሚያወሩበትና መጥተው ከማንም ጋር ሊጣሉበት የሚሆን ርዕስ አይደለም። በቃ አለቀ። ህግ ይዞታል፣ ህግ ይፈተዋል። ማንም ምንም አይመለከተውም። አቤልም ብሩክም አሚሩም ጆንም ማናቸውም አይመለከታቸውም ብዬ ነው ማስበው፣ በእኔ በኩል ማለት ነው። እዚህ ጋር ለአብርሽ አስባለሁ፣ ለአብርሽ ጨነቃለሁ ማለት ይሄ አይደለም። አብርሽ ጥፋት ሲያጠፋ አብርሽ ያኔ ልጁን ይዞ ከሩታ ሲሸሽግ ኤርሜላ ቤት እያለች ስልክ ስደውል ልጇን ሁላ ማየት ስፈልግ የተደበቋ ሰዎች ዛሬ ላይ ስትከስ ህግ ጋር ስትሄድ መንገብገብ የለባቸውም። ስለዚህ ሁላቸውም ስነ ስርዓት ሊይዙ ይገባሉ። ማንም ሩታ ጋር አፍ ሊከፍት አይገባም። ማንም ሩታን ሊናገራት አይገባም። እዚህ ጋር መወለድ ግዴታ ከስጋና ከደም ብቻ መሆን የለበትም። በጣም መወዳት እህቴ ናት። ገብቷቸዋል። እነሱ አብርሽን በሚወዱት ልክ እኔም አብርሽን እወደዋለሁ። ግን ደግሞ ጥፋት ነው። በቃ አለቀ። ሁላችሁም ስነ ስርዓት መያዝ አለባችሁ። ሁላችሁም ማንም መቶ አፍ ሊከፍት አይገባም። የምሬ ነው። ስለዚህ ያው እነ ጆንም እየመጡ ነው። ያለውን ነገር በስነ ስርዓት አወራለሁ። ሌላ ችግር እፈጥራለሁ። ይሄ መጫወጫው ምናምን ሰልችቶኛል። እውነት ለመናገር መያያዝ፣ መጣላት፣ ሁሉ ነገር ማለት ነው። ስለዚህ እነሱም በሰላም ያወሩኛል ብዬ ነው ማስብ። አሜሮ ሰላም ጆ ሌላ አለን። እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና መጣችሁ ብለናል። ሰላም በሏቸው ቤተሰብን። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሁሉ ሰላም አለን። እነሱን ሆኪ ያለን በላችሁ። ጆንም አሚሩም ለማውራት ትፈልጋለሁ እያላችሁ ነበር። ያው ከዚህ በፊት ከሁለታችሁ ጋር ተጨቃጭቀን ተጣልተን እናውቃለን። በስልክም በአካልም ብዙ ነገሮች አውርተናል። አሚሩ በተለይ ደግሞ ከአንተ ጋር እስከ መጣላትም ደርሰናል። ገብቶሃል? አሁን ላይ ግን እኔ መጣላት አልፈልግም ከአንተም ከሱ በስነ ስርዓት። አይ አንተ ብቻ ከማውራት በፊት እኛም ለመጣላት አልመጣንም። ግን እያደረክ ያለው ነገር ከአንድ ወንድ ልጅ ባለትዳር እንኳን ሆኖ እንደዛ አይነት ነገር ስሜቷ እንኳን ሳይኖራት በዚህን አይነት ልክ አንተ እንድትከስና ከሰው ተራ እንዲወጣ እያስደረጋት ማለትም አሁን እሷን ክሰሺ ብለህ መገፋፋት ማለት ለኔ ምንም አይታየኝም። ምክንያቱም ባልና ሚስቶች ናቸው፣ ተፋተው ሊሆን ይችላል። ሆኗል አይደል? ተፋተዋል ይባል። ስለዚህ አንተ አብርሃም ምንም አይደለም ብትከሹ፣ ያኔ አሁን ለምሳሌ ታስታውሳለህ ብዙ ነገር ተደርጎ እንኳን ታስሮ ወጥቷል። ያን ላይፍ እንዲደግሞ ለምን ታረጋለህ? እና አባት እኮ ነው ይሄ ልጅ ገብቷል። የዛኔ መፈታቱ ነው። እኔ ያው ላይ ራሱ ያኔ ባይፈታ ትንሽ ቢማር እላለሁ። ገብቷል። ያኔ በሁለት ቀን በሶስት ቀን ስለወጣ ነገሮች ሳይማር ነው የወጣው አብርሃም። አሚሩ እዚህ ጋር መሰለ እናት ናት፣ የወለደች እናት ናት። ገብቷል። በስነ ስርዓት ሐሳቤን ለመረዳት ከመጣክ ከርግዝናዋ ጀምራ እስካሁን ድረስ እየተሰቃየችና እያለቀሰች ያለች አንድ ሩታ አለች። ገብቷል። እንደ እህት አድርጋ አስባት። ከርግዝናዋ ጀምረ እስከምትወልድበት ወልዳ ደግሞ እስከ 6 ወር ባለው ጊዜ ውስጥ እየተሰቃየችና እያለቀሰች ነው ያለችው። ያ አልበቃ ብሎ ደግሞ ከምንም በላይ እንዳይኗ የምትሳሳለት ልጅ ከቤት ያለ ፍቃዷ ወስዶ አንድ ቀን አይደለም 2 ቀን ሳታየው ስትቀር ምን ሊሰማት እንደሚችል ያለ ፍቃድ የማየት ቤት መተ እይን ያለችው እንጂ ብለዋለች። አንዴ ቢኒያም አዳምጠኝ። እዚህ ጋር ሜሪ ዳኒ እሷ ሆነው ይዛዊድ ብለው ነው አይደል? ጭራሽ አንተ ወተት የለውም ብላ ላፍላለት ላሙቅለት እያለች የነበረች ልጅ በዛና ህልክ አውርታው ከቤት መቼም ገንጥሎ አይደለም የሚወጣው አይደል? ሰጡት። ያው እኔም ትንሽ አናፍሾ ልምጣ አለ። በዛው ልክ ነው በቃ ይዞ ሄደ ቀረ አይደል? ሩታ ፈቅዳለት አይደለም ከቤት ያስወጣች፣ በግድሽ ገንጥሎ ይዞ አታሏት ነው የወጣው። ይሄ እንደሚያውቅ ለምንድን ነው አብርሃም 2 ቀን 3 ቀን ፈቅዳለት አይደለም ልጁ የወሰደው ማለት ነው። ያለው ነው ይኸውልህ፣ ስማኝ፣ 1 ቀን የሚሆን 2 ቀን 3 ቀን 4 ቀን ሳምንት የሚሆን እንዴ ሳምንት ነው። ልጅ ምን ይበላል ምን ይጠጣል አይደለም? ምን ይበላል? ከምታስብለት በላይም እኮ አባት ያስባል። አባት እንደ ያስብለት ምንም አያደርግለትም። እንዴ አለች አይደል? እንዴ አጠገቡ ላይ ልጅ ታረቻ አይደል?
አጠገቡ ላይ ያለች ታጠባዋለች አታጥበው። ግን ይሄ ልጅ ጡት እንኳን አሁን ጊዜው ባይሆንም ማቋረጫው ሰዓት ባይሆንም የጡትን ያህል ነገር ደግሞ የሚተካለት ነገር እያደረገችለት ሊሆን ይችላል አይደል? እንዴት ነው አንተ ቆይ ከመሬት ተነስተ ያልሆነ ነገር ሩታ በዛን ሰዓት እንደዛ ሆና እንኳን የመክሰስን ፍላጎት አልነበራትም አይደል? አንተ በዚህ ያህል ልክ ለምንድን ነው ተንጫጭተ ካልከሰስሽ የሆነ ነገር ካላረጋችሁ አንተም ካሌብም እንዴት ነው አንተ ያን ሁሉ ላይፍ አሳልፈ ያን ሁሉ ታሪክ ኖሮ ከሱ ጋር ዛሬ ባንድ የሆንክበት ዛሬ ልትቀየርበት የቻልከው ምንድነው ምክንያቱ? እውነት ለሩታ አስበህ ነው? ለሰማኝ ለሩታ አስበህ ነው? እኔ አብርሃም ማለት ነው አንተ ቢታሰር ይጠቅማል። በጣም ብዙ ነገር ሆኜለታለሁ። ስማኝ መጥቀም አይደለም ታሰረም ተፈተም ለኔ የሚጠቅመው ነገር የለም። ግን ደግሞ አብርሃም መመከር አለበት። አለቃ ጥፋት እየሰራ ነው። እዚህ ጋር የሱ ጥፋት ነገር አንተና ከናቱ ልጅ ወስዷል እኮ ከነሰጠችው እንዴ አይኔ የፈቀደችው ሰጠው አይደለም ውሰደው ብላ ሄደሽ ውሰደው አላለችውም። አየር እንዲናፈስ ከቤላ ሰጠው አለ። እሺ ውሰደው አባት ስለሆነ እንዴ እና ሄደ 2 ቀን 3 ቀን ልጁን ማሳደር ምን ይሉታል እንዴ? አንተ ልጅ ለልጁ አያስብም ወይ? አባት እኮ ነው ለልጁ ጠንቅቆ የሚያስብ የሚያቅሰው አባት እኮ አይደለም አይደል? ለሰማይ እያደረገ ያለው ግን እንደ እንጀራ አባት ምን አደረገ? እያደረገ ያለው እንደ እንጀራ አባት እዛች ጋር እነ ዳኒ ናቸው ወይስ እነ ምን አደረገ አልካ? እሺ አንድ 6 ወር ያልሞላው ሕፃን ልጅ ከእናቱ መለየት የለበትም። ከእናቱ ጉያ ስር መሆን የለበትም። እንኳን እሱ ስማኝ እንኳን የ6 ወር ሕፃን ልጅ ማለት ነው አንተ አድርገህ አሁን ላይ ራሱ እናት እንዴት እንደምትጨነቅልና እንደምታስብልህ ጠንቅቀህ ታውቃለህ። በዛውም ልክ አባትም ያስባል ይጨነቃል። አያስብም አላልኩም። አባት ስለ ልጁ የማይመለከተው አታርገ አንተ ብቻ ታወራ ሰማናኛ ነው ምንድነው? ይሄ ሁሉ መስዋዕት የሚከፍለው ግን ለልጁ እንደሆነ ታውቃለህ። ልጁ ባይኖር እዚህ ጋር ሩታን ጥሏት እንደሚሄድ ታውቃለህ። ስማኝ ልጁ ስላለ ነው። አንተ አታውራ ብቻ አልከኝ። ሐሳብህን አውራ በስነ ስርዓት ልመልስልህ። ገብቷል አሚሩ? እዚህ ጋር እኔ መጫጫው አልፈልግም። እኛም ይኸውልህ ልንጫጫው አልመጣንም። እንደሌላ ጊዜ ይኸውልህ እሪ የሆነ ነገር ምናምን ተባብለን ልንሄድ ተዛዝተን ለመቃቃር ወይ ደግሞ ለሆነ ነገር አይደለም የመጣ ነው። ግን እያደረክ ያለው ነገር አሁን ለምሳሌ አብርሃም ሚስቱ ነች አይደል? በየትኛውም መንገድ ስትጎዳ ማየት ላይፈልግ ይችላል። አንተ ከምታስበው በላይ ደግሞ እሱ ይጨነቅላታል። ታውቃለህ? ይሄንን በደንብ ታውቃለህ። እሱ ሊጨነቅ ይችላል አይደለም? ይጨነቅላታል። እንዴ ሚስቱ ነች እኮ ሰማኝ፣ ይጨነቅላታል። እንደሌላው እንደ ባዳ አሳልፎ ሊሰጣት በምንም ተአምር አይችልም። አይ ምናምን ሳይሆን ይኸውልህ ሐሳብህን አንተም ግልጽ አድርገህ ማውራት የምትችል ከሆነ ሐሳብህን ገልጸህ ነው የምታወራው። ገብቶሃል? ለልጁ አባት ነው ይመለከተዋል። በየትኛውም ሪዝን ይሁን በየትኛውም ነገር ለልጁ አባት ነው ይሄ ልጅ ከአባትም በላይ። እኔ እኮ አሁን እየመሰለኝ ያለው ጭራሽ ዳኒ አባት እየመሰለኝ ነው እንዴ። ይሄን ድረስ እንዴት ነው እነሱ ምን እያደረጉ ነው ያሉት? ተገቢ ነው ቤት ላይ በአብርሃም ቤት ውጣ ምናምን የሚባለው ነገር ቤቱ እኮ አይደለም በቃ ተፋቷል፣ አላለቀም። ምን ይሰራል? ኤርሜላ ጋር እየተልከሰከሰ ድጋሚ ሩታ ጋር ዳኒ ከሩታ ጋር ለመልከስ ምንም ጓደኛዋ ነው። አቤል እንደፈለገ ይሆን አይደል? ኤርሜላ ቤት አለቀ። ምንድነው? ጓደኛዋ ነው። ሜሪ ጓደኛዋ ናት። አለቀ። ቤት ውስጥ መጥቶ የሆነ ጊዜ ማሳለፍ አይደለም። አዛዥ ባለቤት አይደለም። ለምን በእነሱ እንትን አብርሃም ያደርገው ነገር ነው እንደዛ እንዲሆን የሚያደርጉት እንጂ ዳኒ ሜሪም አብርሽን ሳያከብሩ ወይ አብርሽን ሳይወዱ ቀርቶ አይደለም። ከዚህ በፊት በጣም ጥሩ ጊዜ ያሳለፉ ሰዎች ናቸው። በጣም ተዋደው ተከባብረው የነበሩ ሰዎች ናቸው። ግን አብርሃም እዚህ ላይ የሚያደርገው ነገር ልክ ስላልሆነ ከጥፋቱ ሊመለስ ስላልቻለ ነው እንደዚህ አይነት ንግግር ሊቻሉት። አባቱ አይደለም ዳኒ አባቱ እየመሰለኝ ነው ምናምን። ይሄ መጀመሪያ ንግግርን ማስተካከል ገብቷል። እዚህ ጋር እንደዚህ ልክስክስም ሴት አይደለችም ሩታ ገብቷል። እንደዚህ አይነት ወሬ አታውራ። አዎ ምን አለ እርግጠኛ ነኝ ከማንም ጋር ሪዞርት ሄደ እየዋኘ ምናምን አትበል። ከማንም ጋር ስለሱ የሆነ ነገር ካወራ ማለት ነው ወደ መጀመሪያው ነገራችን ልንሄድ ነው። እየሰማኝ ነው እንዴ? ለማታውቀው ነገር ዝም ብለህ የሰው ልጅ ስራው ያስከብረዋል፣ ባህሪው ያስከብረዋል። ገብቷል። እቺ ልጅ ደግሞ ከባለ ትዳር መሃል መታ የዚህ ትዳር የመበጥበጥ ዋንኛ ምክንያት ሄርሜላ ናት። ያም አልበቃ ብሏት ደግሞ ማለት ነው እስከዛ ሰማኛ ሰማው ሰማኝ ለሱ ክብር ስለሌላት ነው። ማናት ክብር የሌላት? እሱ መቻክሯት ያውቃል። እሷ ሳክብራው ታውቃለች እንዴ? አንተ እንደዛ ሶፋ ላይ እየወጣ ያቀለሉበት ሩታ እኮ ብዙ ነገር ሆናለታለች። ገብቷል። ቤተሰቧን ጥላ ሁሉ ነገር ትታ አብርሃምን ብላ ይመጣች በፍቅር ምን ከፈለ? እስኪ ንገረኝ። ሴቶችን ከመለዋወጥ ውጪ የሆነ ነገር ስትለው የሆነ ሴት ከማምጣት ውጪ አብርሃም እስኪ ምን ያለው ፍቅር ነው እኮ እንደዚህ የሚያደርገው? ምንድነው ያለው ቦታ? ፍቅር ሴት መቀያየር ነው
ላንተ አይታላ አንተ አይደለም ይኸውልህ ካሁን አንተ ላንተ ፍቅር ሴት መቀየር ነው ሰማኝ እየተረዳህ ያለው አይደለም አሚሮ እሱ ከሱ ጋር መጨቃጨቅ አልፈልግም ገብቷል በስነ ስርዓት ልታወራኝ የፈለከው አብርሃም ለምን ከሰስከው ነው መክሰስ አይደለም ነገ ታስሮ የሆነ ነገር ደግሞ ሲሆን ታያለህ ገብቷል በዚህ አንተ በስሩ እኔ ነገርኩህ እሺ የትኛው ነው ጥፋቱ የሆነበት አሁን አንተ ልጁን ይዞ መሄዱ ነው እግ እኮ መሰከረ እኮ ጥፋት መሆኑ እኮ እግ ይመሰክራል እኔ እኮ አይደለሁም ይታሰራል ያኔ ግን አንተ እሺ እንደዚህ ደስተኛ ሆነ ታወራለህ ነው ቆመህ አዎ ምን አደርግልኝ አልሞተም እኮ ልጁ ታሰረ እንጂ እስርም አይነት አለው ሰማኝ እስርም አይነት ተምሮ ይወጣል አለቅ ምንም እንደዚህ እንደምታወራው ቀላል እንዳይመስልህ ምንድነው ይኸውልህ እየሄደ ባደረ ቁጥር የሆነ ነገር እየተበላሸ የሚመጣበት ፓርት አለ ምን አንተ ደግሞ በጣም ደግሞ ይኸውልህ አሁን ሚስትየው ትታው የነበረውን ነገር እንዳደገኛ አቃቢ እንዳደገኛ ጠበቃ እንዳደገኛ ፖሊስ አረጋችሁ በቃ ህግ ለህግ ነው መተው ያለባችሁ አይደል ማናችሁ ነውና እናንተ ሩታን እጇን ይዛችሁ ሄዳችሁ ማስረጃ አምጪ የሆነ ነገር አምጪ ብላችሁ በዛና ሐልክ ይሄ ልጅ እንዴ ባሏ እኮ ነው ቢገባት እኮ ባሏ ነበር እንዴ የልጅ አባቷ ነው አይደል በዚህና ሐልክ ደግሞ ለእናንተ ተገዥ ሆና በዛና ሐልክ እሷ የማስከሰስም እንትን ማለት ነገር አልነበረባትም ቤተሰብ እንኳን ማክበር ነበረባት እንዴ በዛ ልክ እያወራሽ ነው አይደል እኔ ለቤተሰቦቿ አስቤ ነው ምናምን እያለች ነው አይደል የቱ ጋር ነው ያሰበችው አሳያችኋቸው እናንተ እኮ ነገራችኋት አሳያችኋት የምትፈልገውን ነገር እንድታረግ መራችኋት ያቆመችው ነው የነበረ ነገር ማለት ነው ትክክል ነኝ ብለህ ልታስብ አትችልም መቼም አወራካ ስማኝ ሩታ አብርሃምን ከመክሰሷ በፊት በስልክ ደውላለታለች ቴክስት አድርጋለታለች ኢቭን ኤርሜላ ቤቱን ላይ ሄዳ አብርሽን ፈልጓለች ግን ደግሞ በምንም ልታገኘው አልቻለችም ልጅ ናት እሺ ልጅ ስለ ልጇ በደንብ ያሳስባታል በደንብ ያጨልቃታል ቢያንስ ልጇን ልታይ ይገባል ገብቷል እንዳታይ ሁሉ አድርጎ ነው ይከለከላት የእናት ወድ ደግሞ በዚህ ልክ አያስችል ገብቷል ቢያንስ ስልክ አንስቶ እኔ ጋር ነው እንደዚህ ቦታ ነኝ መተሽ ማየት ትችያለሽ ቢላት ቢያንስ ውስጧ ላይ አርፍ ይችላል ከአባቱ ጋር ነው ልትል ትችላለች ሰማኛ እሱ ጋር የነበረ እሷ ጋር ነበር እኮ ይሄን ያህል እኮ ሊያስጨንቃት ግን አይታላርን አባትን በጣም እንደሚጨነቅ ያኔ ሊየው ምናምን ሲል አይታላርን እንዴት እንደሚጨነቅ አባትን አይጨነቅም እኮ አላልኩኝ እኮ ቅድም እያልክ ነበር እኔ አይጨነቅም አላልኩኝ ግን ተጨንቆ ምንም አያረግለትም ነው ገብቷል እዚህ ጋር ወይ ምግብ ገዝቶለት ሚኖር ልጅ አይደለም ወይ በልብስ ሚኖር ልጅ አይደለም ቢያንስ ስልክ እንኳን አንስቶላት ቢሆን እቺ ልጅ ለመክሰስም አትሄድም የሆነ ነገር ለማድረግም አትችልም በዚህ ልክ ስልክ እያነሳላ ሳይሆን እንዴ አንድ ነገር ሰማኛለህ ይኸውልህ ቢኒያም አብርሃም አንድ ነገር ቢሆን ማለት ነው ካንተና ከሌሎች ከጓደኞች ራስ አልወርድም የከፋ ነገር ነው የሚሄደው ወሬ ስልጭት ነው ያለኝ መዛዛ ወሬ ምናምን አይደለም ይኸውልህ ወሬ ምናምን አይደለም በተግባር አሳያለሁ ይሄ መጨረሻ ነው እንግዲህ ልንገርህ አብርሃም መታሰሩ አይቀር እሺ ደግሞ አሳያለሁ ከዛስ ይኸውልህ ህግ ይዞታል ህግ ደግሞ ልጇን እስካልመለሳላት ድረስ ማለት ነው ዝም ነገር ያመጣው አንተና ካሌብ ናችሁ ታውቃለህ አይደል እሺ እኛ ነው ይኸውልህ ዛሬም ሆነ ነገ ከነገ ወዲያ አዲስ ነገር ልጁ ላይ ተፈጥሮ ከሆነ ካንተራስ በስህተት አንወድም አንተንም ካሌብንም የማትወጡት ጣጣ ውስጥ ደግሞ ተባባላችሁ እስካሁን ዝም ብለን ትዕግስት ኖሮን እያወራን ያለነው ያው አንዳንዴ በተነጋግሩ መፍታትን የትልቅ ሰው ልምድ ወይ ባህሪ ነው ይባላል አይደል ስናናግርህም ንቀተ እየመለስክልንም ያለው መልስ ይኸውልህ በንቀት አላወራው ነው ስለ አብርሃም እኮ እያወራን ያለነው ስለ ንቀት እኮ ነው አንተ እሺ አንድ ጥያቄ ልጠይቅ ስለ አብርሃም ያወራን የንቀት ጥግህን ነው እኮ ያሳየን ያለው አሚሩ ምንም አያመጣም እኮ ነው እኮ አንተስ ከዛ በላይ ይሁን ይግባ አንተ አይሟሟም አይደል ላይሟሟ ይችላል ግን አንተም አትሟሟም የምትወጣውን ትወጣው በቃ አንተ የምትወጣው ይኸውልህ ልጅቷ አቁማ ብዙ ነገር ትታለች አይደል በተውሽ ሰዓት ነው እናንተ መታችሁ ያን ነገር እየቀሰቀሳችሁት ማለት ነው እየፈጸማችሁ ያለው ሶስት ትክክል አይደለም ትክክል ምን እንዴት ታስባለህ አንተ መታሰር አለበት ይታሰራል አለ ከዛ ደግሞ የዛኔ ታስሮ ደግሞ በነፃነት ትኖራለች አንተስ እሺ አንተ በነፃነት ትኖራለህ በነፃነት ምን ያረጋኛል እሱ ነው ያሳያለህ በነፃነት እንደምትንቀሳቀስ ነው ያሳያለሁ አልኩ ይሄ ጉራ ምናምን አንተም በትህትና እንዳወራነ ልትመልስልህ በትህትና ነበር የሚገባው የመጣ ነው የሚያወራንም ቢኒያም ቢኒያም የደወልንልህም እኛ በትህትና ነበር ታውቃለህ አይደል እኔ በትህትና ነው ያወራሁት ያለው ከዚህ በላይ ተናውራናላ እንዴ ልጠይቀህ መሆኑ ታውቃለህ እኮ እሺ ከዚህ በላይ ምን ላውራክ እንዴ ኖ አንተ የንቀት ጥግህን እኮ ሳይተህና ምን አረኩ እስካሁን እኮ ዝም ያልነው ምን አረኩ እኔ ምንም አላረኩ አንድና አንድ ጥያቄ ልጠይቅ በዚህ ሰዓት ልጁ ከማን ጋር ነው መሆን ያለበት ይኸውልህ ያን 6 ወር ሙሉ እንኳን መልስልኝ 6 ወር ሙሉ በዚህ ሰዓት መሆን ያለበት ነው 3 ቀን ነው የወሰደው ለምን አንድ ደቂቃ አይሆንም እናት ናት
በምን አይነት ሁኔታ እንደወለደችው እኛ ነው የምናውቀው። አንተ እዚህ አልነበርክም። ሩታ በምን አይነት ሁኔታ እንደምትሰቃይ ማለት ነው እኛ አጠገቧ ነበርን። ቀን ሙሉ እያለቀሰ አባትም እንደሚጨነቅ 6 ወር ሙሉ ተጨንቋል። አልተጨነቀም። አርማኝ የሰውን ሰው አልባሌ በማጥፋት አንተም የማትወጣው ምታየው ነገር እኮ ነው። ዶክ መረጃ አለ ከኔ ጋር ከምታወራ ማውራው ነገር እኮ ነው። ውሸት አይደለም። አንተም ስም እያጠፋ ነው። እኔ ምንም አይደለም። አንተ ራስህ ምን ጻድቅ አታርገም። አንተ ራስህ እንደምንም እኮ እናንተ ምንድነው እያወቃችሁ የምትከራከሩ? ምንድነው የምናውቀው? አብርሃም ከማን ጋር ነው የሚውለው? ከኤርሜላ ጋር በቃ ተላቀዋል። አረ መብቱ ነው። ልጁን ደግሞ ማየት መብቱ ነው። ልጁን ማንንም አትያላለም። በቃ ስለዚህ አይመለከትም። ግን ደግሞ ለምንድን ነው የከሰሳችሁ? ስነ ስርዓት ለምንድን ነው ልጇን ስለወሰደበት መብቱ ነው። አባት አይደል እንዴ ነው ዝም ብሎ እንደ ያለ ማወቅ ማለት ነው። መብቷን አትበል። መብቱ ከሆነ ህግ በነጻ ይልቋል። ሰማኝ መብቱ ነው። ልጅ ህግ በነጻ ይልቋል። አንተ ለምሳሌ ይኸውልህ ህግ መጀመሪያም ለያይቶ አይደለም ያስቀመጣቸው ተፋቱ አይደል? ግን ልጁን የማየት መብት አለው። ወስዶ ትንሽ ጊዜ የማቆየት መብት አለው አይደል? በቃ ታዲያ አንተ ምን ቤት ነህ? እኔ አላልኩም እኮ ምን ቤት ነህ? ምን ቤት ነህ? አንተ ምን ቤት ነህ? እኔ አብርሃም መቶ ልጁን አዩ አላልኩም። አንድ ነገር ስንነግርህ አሁን በኋላ ይኸውልህ ይሄ ልጅ በቃ አንተ የዛትከውን ዝተሃል አይደል? እኛም ደግሞ ይኸውልህ ኖ ይታሰራል ብለሃል አይደል? ያን ሁሉ ነገር አውርተሃል አይደል? እኛም የታሰረለት አንተም የምትገባበትን ደግሞ ታየዋለህ። ይኸውልህ እኛ የምናደርገው ማልገባም ይኸውልህ ንገርሽ በቃ አብርሃም ነፃነት ትኖራለች አይደል? ነፃ ከሆነ ህግ በስነ ስርዓት ነፃ ነው ይሏል። አይ አጥፍታል ካለ መታሰርም ካለበት ህግ ያስረዋል። ከኔ ጋር መተመጫወጫው ከኔ ጋር ምንም ማድረግ የለብም። እዚህ ጋር ያሰርኩት እናንተ ናችሁ። የገፋፋችኋት እናንተ ናችሁ ጥፋት ስለሰራ። ስለዚህ ስማኝ፣ አንድ ነገር ስማኝ። ይኸውልህ እኔ ላውራ። የገፋፋችኋት እናንተ ናችሁ አይደል? ይኸውልህ እንዲታሰር የሚያደርጋችሁት እናንተ ናችሁ። ስለዚህ እሱ የታሰረ ቀን ማለት ነው አንተ ደግሞ መግቢያን ትፈልጋለህ። እሷ በነፃነት ትኖራለች። አንተም እስኪ በነፃነት እንደምትሄድ እናያለን። እስኪ ዛኔ ጨርቃችሁ ጥሉ እኮ ሳሳያለሁ። በዚህ አታውራ አንተ። በዚህ አታውራ አሚሮ አይደለም። ይኸውልህ ነገር አይደለም። ይኸውልህ እዚህ ጋር አመሳስና አውራ። አንተ እህት አለች፣ ገብቶሃል? ከምንም በላይ በጣም የምትወዳት የምታስብላት እህት አለች አይደል? ስለዚህ እቺ ነገ የሆነ ወንድ መጥቶ በዚህ አይነት ህይወት ወንድ አይደለም ባሏ ነው አይደለም ወንድ ምናምን ተላልቶ እያስረዳሁት ነው እኮ ወንድ ምናምን ተላልቶ እንደማንም እንደና ባለቤቷ ነው። እሺ ባሏ አንተ ወንድም ባሏ ከማንም ሴት ጋር እየማገጠ ገብቷል እንደፈለገ የሆነ እሷን መጥቶ በንቀት ልጅና ታሳይይም ገብቷል። ካላሳይሽኝ እንደዚህ እያለ ከማንም ቤት መጥቶ ውዥንብር እየፈጠረ ቀን በቀን ቤት ሲመጣ ሰላሟን እያጣች ቤት ካገኘው ሰው ሁሉ እየተጣላ ገብቷል። አንዳንዴ እኮ ማለት ላይ ወጣው ሲሉበት እሷ የምታደርገው እያደረገ ያለው እሱ የራሱ ስራ ነው። ያኔ ያደረጋት ነገር ነው። እሷም የራሷ ስራ ነው። ከሰሰች አለቀ በቃ ነው። እኔ ደግሞ ነገርኩ በቃ እየደጋገም ጎራ አታስደግመኝ እንጂ የገባ ሰዓት አንተም ደግሞ ጉድጓድ አሳያለሁ የት እንደምትገባ። ከዚህ በላይ ይኸውልህ ልናወራ አሁን እኔ ካንተ ጋር እንድመጨቃጨቅ አልፈልግም። ያለውን ነገር በጣም ስለሚደብር ራስን ብቻ ጠብቅ። ስማኝ እሱ ይጮሃል። እኔ በስነ ስርዓት ላስረዳ። ይኸውልህ ልታስረዳኝ አልፈልግም። በቃ አሚሩ ስማኝ፣ ይኸውልህ በስነ ስርዓት ላስረዳ። አንተን መጠየቅ የፈለኩት የነበረው ቃል ጠየቅኩ። የሚደብር ምላሽ ሰጥተኸኛል። አመሰግናለሁ። የምትመልስልኝ መልሶችን እኔ ያውቃቸዋለሁ እኮ እየመለስክልኝ መታሰር ካለበት ይታሰራል ነው ያልኩት። አለቀ። እሱ አሁን እኮ ብለሃል፣ መጀመሪያ ያልከውን ነገር ደግሞ አስር ይኸውልህ እንደዚህ በቃ ይታሰራል ብለሃል። ይታሰራል። ይታሰርና ደግሞ አንተም የምትሆነውን እናያለን። ገብቶሃል? እሱ ታስሮ አንተ መቼም ወጥተህ እንደፈለክ ተዝናንተ እንደፈለክ ዞረ ልትገባ የምትችልበት ፓርት ምንም ነገር የለም። ምክንያቱም እሱን እናያለን። በቃ ይኸውልህ የምናየው ነገር ነው የሚሆነው። አይደለም ጸብ ነው። ካሁን በኋላ የምናየው ነገር ነው የሚሆነው። ጸብ ከሆነ እኮ ማለት ነው አንዳችን ለአንዳችን እየተጎዳዳን ነው የምንሄደው።